ዛሬ ስለ ባሩች ስፒኖዛ ወይም ቤኔዲክት ስፒኖዛ ምናልባት በእኛ በረከት የሚል ትርጉም ነው ያለው። ስለሱ ነው የምናወራው። ስፒኖዛ በጣም ተወዳጅ የሆነ ፈላስፋ ነው። በብዙዎች የሚወደድ ፈላስፋ ነው። ከፈላስፎች አልፎ አርቲስቶች ላይ፣ ቲያትር ጸሐፊዎች ላይ፣ ፖኤትስ ገጣሚዎች ላይ፣ ነገርተ ነሼሊ የመሳሰሉት ላይ፣ ኒቼ ላይ ብዙ ሰዎች ላይ ተጽዕኖ ያደረገ ነው። እንደውም ሄግል ይመስለኛል after Spinoza one is either a Spinozist or not a philosopher እስኪል ድረስ ስፒኖዛ በጣም ተወዳጅነትን ያተረፈ ነው። በተለይ ያው ሄግል ያለበት የራሱ ሴንስ አለው። ግን ምን ያክል እንደነበረ ምን ያክል ተወዳጅ ፈላስፋ እንደነበረና ምን ያክል ተጽዕኖ እንደፈጠረ ማየት እንችላለን። ምናልባትም ራስል እንደሚለው አይ ቲንክ ራስል ላይ መሰለኝ ያነበብኩት ከፈላስፎች በሙሉ ምናልባት በፍልስፍና በአንዳንድ ሐሳብ የሚበልጡት ይኖራሉ እንጂ በኢቲክስ እንደ ሚስቲክ የሚያወራውን በመኖር የሚበልጠው ያለ አይመስለኝም ይላል። እኔም በዚህ ሐሳብ እስማማለሁ። በጣም ላይፉን አሪፍ አድርጎ የነበሩበትን ችግሮች የነበሩበትን ከሌሎች ፈላስፎች ሁሉ በተለይም ስፒኖዛ የሚታወቀው ከሚኖርበት ማህበረሰብና ሃይማኖት ኤክስ ኮሚኒኬትድ በሚል ይሄ ካቶሊክ ቃል ነው። ካቶሊኮች ናቸው ኤክስ ኮሚኒኬት የሚያደርጉት። ግን እሱ የነበረበት ሃይማኖትና ማህበረሰብ አይሁድ ወይም ጁዳይዝም ሚል ሪሊጅን የሚከተል ነበር። ጁዳይዝም በባህሪው በዶግማውም በቀኖናውም ኤክስ ኮሚኒኬሽን የሚባል ኮንሰፕት የለውም። ኤክስ ኮሚኒኬሽን ማለት ምንድነው? ከማህበረሰቡ ሙሉ ለሙሉ መገለል፣ ከሃይማኖቱም ኢቭን ማህበረሰብ ውስጥ ያለ ሰው እና እዛ ሃይማኖት ውስጥ ያለ ሰው ያንን ሰው ማናገር፣ ማግባት፣ ማውራት ቤተሰብ ቢሆን ጓደኛ ቢሆን አይቻልም። እንደዚህ በዚህ ደረጃ ሃይማኖት ውስጥ የሌለ ነገር ከሌላ ሃይማኖት ተውሰው ከሃይማኖት ውስጥ ያርቁት ድረስ ነው። ኖርማሊ ምክንያቶች ያሉት ስቶሪዎቹን እናወራቸዋለን። እና በዛ ልክ ግን እሱ ላይፉን የኖረበት መንገድ ግን እንደዛ አይደለም። በጣም ሃምብል ሆኖ በጣም ጄኒዩን ሆኖ በጣም ሌሎች ነገሮችን ሰዎችን በሚያስጨንቅ መልኩ ለማድረግ ሳይሞክር ነው የኖረው። በተለይ የራሱን አቋም በመያዙና ያንን አቋም ቀይር ሲባል ለመቀየር ፈቃደኛ ባለመሆኑ ነው ይሄ ሁሉ የደረሰበት። የሚገርመው ኤክስ ኮሚኒኬትድ የተደረገው ገና መጽሐፎች ሁሉ ሳይወጡ ነው በነበረው ሐሳብ። በርግጥ የነበረው አቅም ይታወቃል። በተለይ በጂውሽ ኮሚኒቲው ዘንድ በማቴማቲክስ እና በጂኦግራፊ በጣም የታወቀ ሆኖ ነበር ገና በወጣትነት። አይ ቲንክ ኤክስ ኮሚኒኬት ሲደረግ ራሱ 23 አመቱ ነው ምናምን። በጣም ልጅ ያለ ነው እንደዛ አይነት ነገሮች ራሱ የደረሱበትና በአይሁድ ኮሚኒቲ ውስጥ ሆኖ ሁለት በጣም አሪፍ የሚባሉ በኋላ ላይ ለነበረው ማቋም አስተዋጽኦ ያደረጉ የጂውሽ ፊሎሶፈርስ አሉ። አብርሃም ኢብን ኤዝራ የሚባልና ሞሴስ ማይሞኒዲስ I don't know if I'm pronouncing it right ሞሴስ ማይሞኒዲስ መሰለኝ ስፔሻሊ ማይሞኒዲስ እጅግ በጣም ታዋቂ ነውና ከዛ በኋላ ላለው አመለካከትና አስተሳሰብ አስተዋጽኦ አድርገዋል። ስፔሻሊ ነፃ የሆነ አመለካከት እንዲኖረው ነገሮችን እንደ አዲስ ወጣ ብሎ እንዲያይ እድል ሰጥተውታል የሚል ሐሳብ ይነሳበታልና ምናልባት ስፒኖዛ የዴካርት ተከታይ ነው። ሚኒንግ ከዴካርት ቀጥሎ ነው የመጣው። ዴካርት የዘመናዊ ፍልስፍና አባት ነው የሚባለው። በተለይም ካርቴዚያን ዱዋሊዝም ምናምን የሚባሉ አይዲያዎች በተለይ የዴካርት I think therefore I am ሚል አይዲያ I think therefore I am ማለት መኖሬን የሚያረጋግጥልኝ ማሰቤ ነው አይነት ነገር ማሰብ መቻሌ ነውና ማሰብ መቻሌ መኖሬን ያረጋግጥልኛል። ኢቭን መኖሬን ብጠራጠር ራሱ መኖሬን የምጠራጠረው እያሰብኩ ስለሆነ ለመኖሬ ምንም ጥርጥር የለውም አይነት ዲቴል የሚሄድ አይዲያ ያመጣል። የሰውን ኢሰንስ የሰውን ማንነት ከማሰብ ጋር በእርግጠኝነት እንትን ይለውና ከዛ ሌሎቹን they are up for debate ማሰብ መቻላችን ግን is not up for debate ይላል። ለክርክር አይቀመጥም። ምክንያቱም ብንጠራጠረውም ያሰብን ነው የምንጠራጠረው አይነት
አይዲያ ያመጣል። ዴካርት በእነዚህና በመሳሰሉ ሐሳቦች ይታወቃል። ስፒኖዛ መጥቶ ከዛ በራሱ መንገድ ከዴካርት ጋር የማይስማማበትን እንደ ሌሎቹንም አይዲያዎቹን ያነሳ ይሄዳል ማለት ነው። እና ይሄ እንግዲህ በማህበረሰቡ ኤክስኮሙኒኬትድ የተደረገ የተገፋ የተገለለ በራሱ ሃይማኖታዊም ህዝብም ማለት ነውና ምናልባት መጀመሪያ እቺ እንትን የተባለበትን ምክንያት አይተናት ብናልፍ ደስ ይለኛል። ዝም ብለን በደፈናው ካቶሊክ ሐሳባቸውን ገፍታ እነ ጆርዳኖን ብሩኖን እንዳቃጠለችው ጋሊሊዮን በጉልበት ሐሳብ እንዳስቀየረችው አይደለም ማለት አንዳንድ የሚደረጉ ነገሮች ምክንያት ሊኖሯቸው ይችላል። ስፒኖዛ የሚኖርበት ማህበረሰብ በሰዓቱ ሞር ኔዘርላንድ ውስጥ ወይም ሆላንድ ውስጥ ከስፔን ተገፍተው የመጡ አይሁድ ኮሚኒቲዎች ናቸው። ስፔን ውስጥ በጣም ብዙ መከራ ደርሶባቸዋል በካቶሊኮች which means በጣም አደገኛ የሆነ ምንድነው የሚባለው ራዲካል የሆነ የካቶሊክ አመለካከት ካቶሊካዊ አመለካከት ስለሆነ ከካቶሊክ ውጪ እዛ መኖር አይቻልም የሚል እንትን ነበራቸው። ስለዚህ አይሁዶቹንም በግድ ካቶሊክ ነን አስብለው ያው የውሸት ካቶሊክ ናቸው ምናምን ብለው እየተረተሩ በጣም መከራ ደርሶባቸዋል። እነዚህ የእውነት ካቶሊክ አይደሉም፣ ቤታቸው አይሁድ ናቸው፣ ውጪ ናቸው ካቶሊክ ምናምን እየተባሉ በቃ የሁሉ መከራ ተገፍተው ነው መሯቸው ነው ወደዚህ ወደ ኔዘርላንድ ሄደው ሙሉ ማህበረሰቡ ተነቅሎ አያቶቹ አባቶቹ ምናምን ማለት ነውና እዛ ከሄዱ በኋላ የኔዘርላንድ ያለው ኮሚኒቲ የካቶሊክ አብዛኛው አልተቅ ማለት ወደ ማህበረሰቡ አልቀላቀላቸውም፣ ግን በሰላም የሆነ ቦታ ላይ ራሳቸውን ሰፍረው የራሳቸውን ኑሮ መስርተው እንዲኖሩ ግን ፈቅዶላቸዋልና ምን አይነት ፍራቻ ነበራቸው? እዚህም እንደዛ እንደረጋለን የሚል ፍራቻ ስለነበራቸው ይሄ ፈጣሪ ላይ ጥያቄን የሚያነሳ የሚጠይቅ ለምን እንደዚህ ሆነ ለምን እንደዛ ሆነ የሚል ወጣት ሲመጣ ባንዴ ነው የገፉት። አይኛ አናቀም አይመለከተንም ድርሽ እንዳትልብን ምናምን ብለው አንዴ የመጀመሪያ ለወር ያክል ኤክስኮሙኒኬት አደረጉት። አይ ቲንክ ተምሮ ሐሳቡን ቀይሮ ምናምን ተብሎ ኢቭን የቅርብ መምህሩ ራሱ ጠየቁትና እሱ ሐሳቡን በዚህ በግፊትና በእንትን መቀየር አልፈለገም። ገና ደግሞ መጠየቅ ማወቅ የጀመረበት ሰዓት ነውና አይ በቃ ከኛ ጋር እንዳትኖር ሲል አይ እኔም ከዚህ በኋላ ከነርሱ ጋር እንደዚህ ባለው ሁኔታ መኖር አልፈልግም ብሎ ሱቃውን ጠቅልሎ ነው የሄደው። he took it well ለምን እንደዚህ ያርገውኝ እንደዚህ ገፍተውኝ ምናምን ሌሎች ጽሁፎቹም ላይ ከዛ በኋላ ስለነሱ ሲያማርር ሲያወራ ምናምን አይታይምና በዚህ ስፒኖዛ ላይፉ ላይ ያደርገዋል። ምናልባትም እናቱ አይ ቲንክ በልጅነቱ ከ10 ዓመት በታች ያለ ነው የሞተችው 6-7 ዓመቱ ላይ ይመስለኛል። ከአባቱ ጋር የኖረው አባቱም 20 ዓመቱን ከፍ እንዳለ አይ ቲንክ እዛ አካባቢ ነው የሞተው 22 ዓመት ላይ ይመስለኛል የሞተው። ከዛ የአባቱ ከሌላ ሴት የምትወለድ ያው እንግዲህ ግማሽ እህቱ ትሆናለች መታ አባቱ የሰጠው ያወረሰው ውርስ ነበር እሱ ላይ ክሌም አለኝ ብላ በከፍተኛ ደረጃ ፍርድ ቤት ተከራክረው በመጨረሻ ለስፒኖዛ ይፈረድለታል። ስፒኖዛ ከተፈረደለት በኋላ ግን ሙሉ የወረሰውን ንብረት መልሶ ሰጣት። እንደተፈረደለት ካረጋገጠና የሱ መሆኑ በፍርድ ቤት ከተረጋገጠለት በኋላ አንድ ዕቃ ብቻ አስቀርቶ ሙሉ ንብረቱን ነው የሰጣት። ያስቀረው ዕቃ ያን ያክል ሲግኒፊካንት የሚባል አይደለም፣ አንዲት አልጋ ነች ያስቀራትና ከዛ እሱ ራሱ ላይፍን እንደ አዲስ ነው የጀመረው። በጣም በሚገርም ሁኔታ ብዙ ቋንቋዎች ላይ ፍሉዌንት ነው። በተለይ በጣም ፍሉዌንት ከሆነባቸው መሃል ያው ሂብሩ፣ ስፓኒሽ፣ ፖርቹጊዝ፣ ላቲን ምናልባት ከዛ በኋላ በለው ላይፉ ደግሞ ፍሬንች እና ኢጣሊያን ሞክሮ እንደነበር ሰምቻለሁና እንግዲህ ላይፍን በራሱ መንገድ ለመኖር ነው ያቺን አልጋ ብቻ ይዞ ትቶ የወጣው። በኋላ ላይ ላይፉን ይገፋ የነበረው ሌንስ ግራይንደር በመሆን ነው የሌንስ እየሞረደ ማለት ነው። ይሄ ለተለያየ ነገር ለቴሌስኮፕ ለምናምን የምንጠቀምባቸው አይነት ሌንሶችን እየሞረደ ነው ራሱን ያስተዳድር የነበረው ማለት ነው። አምስተርዳም ሆላንድ ውስጥ የተለያዩ ቦታዎች ላይ ሄዷል። መጨረሻ አይ ቲንክ ደሄግ ድረስ ሄዷል መሰለኝ። ደሄግ የምትባል ቦታ መጨረሻ የኖረው ወደዛ ነውና የተለያዩ ቦታዎች ላይ የቀየረ የሚሄድባቸው ቦታዎች ራሱ
በተለይ ከዛ ኮሚኒቲው ከወጣ በኋላ ብዙ ቦታዎች ላይ የተወደደ ሆኖ ነበር። መጽሐፎቹ ዋና ዋና የሚባሉት እሱ ከሞተ በኋላ ነው የታተሙት በጓደኞቹ። ከዛ በካቶሊክም በጣም ከባድ ተቃውሞ ደርሶባቸው መጽሐፉ እንዲታገድ ከፍተኛ ጥረት አድርገው እንዳይነበብ ኢቭን የተበተኑት እንዲሰበሰቡ ሁሉ ለማድረግ እስከመሞከር ደርሰዋል ማለት ነው። እሱ መጀመሪያ በጥያቄ ነው የጀመረው። ተአምራት የሚባለው ነገር የምር ተአምራት ነው ወይ? ራሱ ጋድ ከተፈጥሮ ጋር ያለው ግንኙነት ምንድነው? አምላክና ተፈጥሮ ምንድነው ግንኙነታቸው? ፐርሰናል የሚባል ጋድ አለ ወይ? እነዚህ እየጠየቀ በተለይም ደግሞ ፍሪ ዊል የሚባለው አይዲያ ላይ በደንብ በኋላ ላይ እናብራራዋለን። ግን ፍሪ ዊል የሚባለውን አይዲያ ላይ በጣም ጥርጣሬ ነበረው። ምንድነው ፍሪ ዊል? ፍሪ ዊል የሚባል ነገር አለ ወይ? እንደውም ጋድም ፍሪ ዊል ካለው እኛም ፍሪ ዊል ካለን የኛና የጋድ ፍሪ ዊል ሲጋጭ ወይም ክሮስ ሮድስ ሲቆም መተላለፍ ያለበት ቦታ ላይ ሲቆም የማ ፍሪ ዊል ነው ኤክሰርሳይዝ የሚደረገው ይላል። የጋድ ከሆነ which means እኛ ሙሉ ፍሪ ዊል የለንም ማለት ነው። እንግዲህ እሱ ይሄ ወደ ላይ ወሰደው እንጂ እዚህ ሰዎች ጋርም እርስ በርስ አይዲያው ሊነሳ ይችላል ማለት ነውና አንድ እንደውም እዛ የሃይማኖቱ ተከታይ በጩቤ ሊወጋው ሞክሮ ነበረ በዛ ሰዓት በነበረ ሰዓት ግን ያን ያክል ምንም አልጎዳውም። አጋጣሚ ከልብሶ ያለፈ ጉዳት አላደረሰበትም። በጣም ወጣ ብሎ ለብቻው መኖሪያ በዛ ነበር። ያን ያክል በጣም እንደው ተጋኖ ሶሊተሪ ነው ምናምን ባይባልም በተለይ አንዳንድ በሄደባቸው ቦታዎች ትንሽ ኮኔክሽኖች ከሰዎች ጋርም ኮንቨርሴሽኖች ነበሩትና ግን ለብቻው መንቀሳቀስን ለብቻው መሆንን የሚወድ ፊገር ነበረ ማለት ነው። ሶ ብዙ ካነሳቸው ሐሳቦች በኋላ ላይ ከሚታወቁለት መሃል ያደረግን እናወራለን። አንደኛው ምናልባት በጣም እሱ አይደለም መነሻ ምንለው ከዚህ በፊት ያነሳ ነው ማን ነው ፕሎታይነስ the cosmic soul የሚለው አለ። ይሄ ወርልዱ አንድ ሱፐር ኮንሺየስ እና ኢንተለጀንት ኢነርጂ ነው የሰራው ያ ዲቫይን ኢነርጂ ላይ ነው ዓለም የተመሰረተችው ይላልና ዓለም ይሄን ቅርጽ ይዛ ያያዘችው ዲዛይኗ እዛ ላይ ስላለ ነው ኢምፕሪንትድ ስለሆነ ነው which means ፕላኔቶቹ በስርዓት የሚሽከረከሩት ጋላክሲዎቹ የተሰሩት ዓለም ላይ ያለው ኦርደርም እና ያንን ኦርደር ባላንስ እንዲያደርግ ተብሎ የመጣው ዲስኦርደር በዚህ በኮዝሚክ ሶሉ መነሻነት ነው የሚል አይዲያ ያመጣልና እንግዲህ ይሄንን ነው ስፒኖዛ እንደ ሐሳብ ያመጣ ይሄደው ማለት ነው። አንደኛው ጥያቄው የነበረው ምንድነው what if god isn't a ruler of the sky የሚል ነው። ምናልባት ፈጣሪ የሰማዩ ወይም ጌታ የሰማዩ ገዢ ባይሆንስ ማለት ነው። እና እሱ ፕሮፖዝ የሚያደርገው ምንድነው የሚያቀርበው ሐሳብ what if god is everything ይሄ የምናየው ነገር በሙሉ ቅድም ኮዝሚክ ሶል እንዳልነው ሁሉም ነገር የፈጣሪ አካል ቢሆንስ ማለት ነውና እንግዲህ ቅድም ኤክስኮሙኒኬት ሲደረግ ብዬ አውርቼላችሁ ነበር። ኤክስኮሙኒኬት ሲደረግ የተነበበለት ጽሁፍ በጽሁፍ ተቀምጦ ተገኝቷል። I don't know how ግን ኤክስኮሙኒኬት ሲደረግ የተባሉት ነገሮች በጣም እንትን ናቸው። ምን ያክል ጉዳዩ ሲሪየስሊ እንደሚያዝ ነው ያሳየኝና እንደዚህ ይላል በቀንም የተረገመ ይሁን በማታም የተረገመ ይሁን መምጣቱም የተረገመ ይሁን መሄዱም የተረገመ ይሁን ሲነሳም የተረገመ ይሁን ሲተኛም የተረገመ ይሁን እያለ ነው የሚቀጥለውና በጣም አስቸጋሪ ነው ማለት ሐሳቡን ይሄን ያክል እንዴት እንደፈሩት ግራ ያጋባል። እሺ እሱ ግን እንዳልኳችሁ ሃምብል የሆነ ራሱን ሌንስ ግራይንድ በማድረግ ወይም ሌንሶችን በመስራት የሚኖር ነው። በጣም ቀላል ጸጥ ያለ ህይወት ነው የኖረው። በኋላ ላይ አብዛኛውን ጊዜ መጽሐፉን በመጻፍ ነው ያሳለፈው። አብዛኞቹ መጽሐፎቹ እንደውም እንዳልኩት ከሱ ከሞተ በኋላ ነው የታተሙት ማለት ነው። ሶ ትልቁ አይዲያ የሱ ሐሳብ የስፒኖዛ God is nature የሚል ነው። God is nature ሲል ምን ማለቱ ነው ብለን መጠየቅ አለብን። መቼለት ቴሌግራም ገጻችን ላይ አንድ ስቶሪ ሼር አድርጌ ነበር። የቻይና
አይ ቲንክ የቻይኒስ ሚቶሎጂ ላይ የሆነ አምላክ ምድርን ይፈጥርና እነሱ የሚሉት አምላክ አላቸው ኤቭሪቲንግ ጨርሶ ሲያየው ሞር ቃል በቃል አላስታውሰውም ግን ምድር ላይ የሆነ ህይወት ያስፈልገዋል እና ያንን ህይወት የሚሰጠውን ነገር ለዓለም ለወርልዱ መገናኛ የሚሆነውን ኢነርጂ ለመስጠት ራሱን ነው አፍርሶ እንደዛ ያደረገው እንደዛ አይነት ስቶሪዎች ብዙ አሉ አንድ ደስት I can't remember ስኮት አዳምስ የሚባል ደራሲ የሆነ መጽሐፍ ነበረው እንደዚህ ከሆነ ሽማግሌ ጋር የሆነ ፒዛ ዲሊቨሪ ጋር የሚያደርገው ኮንቨርሴሽን አድርጎ ቀለል አድርጎ ያመጣው እና በጣም ቢዩቲፉል ኮንሰፕቶችን ግን ትንሽ መመራመር የሚያስፈልግ God's Debris የሚል መጽሐፍ አለ በጣም ኢንተረስቲንግ ነው መጽሐፉ ሁሉንም የሚለውን ነገር ለማመን አስቸጋሪ ነው ማለት ለማመን የሚገፋፋ ነው በጣም ጥሩ አድርጎ ነው ያቀረበው ግን የራሱ ትሪኮች አሉት አንስታይንንም ቻሌንጅ ያደርጋል መጽሐፉ ላይ አንስታይን እዚህ ጋር ልክ አይደለም እዛ ጋር እንደዚህ ይሄኛው ሐሳብ ምናምን ይያለ ግን የአይዲያው ፍሉ ውበቱ ሐሳቡ የሚሄድበት መንገድ እንደዛ ነው ይሄም ዓለም እዛም መጽሐፍ ላይ ከስፒኖዛ የተወሰደ የሚመስለው አይዲያ ጋድ ፈርሶ ነው እቺን ዓለም የሰራት ሚል አይነት አይዲያ ያመጣሉ አይ ዶንት ኖ እንደዛ አይነት አይዲያ ላለመድን ለእንደኛ አይነት ኮሚኒቲ ትንሽ ኮምፕሊኬትድ ነው እሺ ሶ ስፒኖዛ ዋናው ይሄን ሁሉ እንዲል የሚያደርገው ምንድነው ፈጣሪ ከዓለም ውጪ አይደለም ያለው God is the universe ነው ህዋው በሙሉ አምላክ ነው የሚለው everything is God የሚል አይዲያ ያለው so God is the total system ይላል ሙሉ ስርዓቱ ፈጣሪ ነው ወይም አምላክ ነው ተፈጥሮ ከዋክብቱ ህጉ የእንቅስቃሴው ህጉ የኳንተም ህጉ everything የተፈጥሮ የመብቀል የማደግ የመሞት የመበስበስ ድጋሚ የመነሳት ህጉ በሙሉ ሂደቱ ጋድ ነው እሱ እዛው ውስጥ በመኖሩ ነው ይሄ ሁሉ ኬኦስ እና ኦርደር ባላንስ ሆኖ እየቀጠለ ያለው ነው የሚለው ሶ በስፒኖዛ ቃል እንደዚህ ይላል whatever is in God and nothing can be apart from God ይለናል ማለት ነው የሆነ ሁሉ በፈጣሪ ነው የሆነው እና ምንም ነገር ከፈጣሪ ተነጥሎ ሊታይ አይችልም ነው የሚለው ሶ ምናልባት አይዲያሊስትስ የሚባሉ ወደ ኋላም ብንሄድ በሄርሜቲክ ትራዲሽን ምን አይነት አይዲያ አለ ዓለም ያለችው የጋድ ማይንድ ውስጥ ነው እኛ አይምሮአችን ውስጥ ማአት ነገር ህልም ምናምን እንደምናየው ብዙ ነገር እንደምንለው በጋድ ማይንድ ኦር ምናብ ኦር ኢማጂኔሽን ኦር something ውስጥ ነው ያለችው ሜንታል ነው this universe is mental ሚሉበት አይዲያ አንደኛው እሱ ነው ሜንታል ከሆነ ደግሞ ኮኔክት ያደርጋል የተራራቀ ነገር ኮኔክት ያደርጋል ተራርቆ አይቀርም ማለት ነው everything is in one God's mind በሚል ማለት ነው እና ዛ ከፈጣሪ ውጪ ምንም ነገር ሊኖር አይችልም ፈጣሪ የሌለበት ቦታ እዚህ ጋር የለም ብለን የምንጠቅሰው ቦታ ሊኖር አይችልም ምክንያቱም everything is in God ነው ማለት ነው so everything is a part of God at least if not God it's a part of God ማለት ነው or it's a part in God ሁለቱ ትንሽ ያው የደረጃ ልዩነት አላቸው የአንድ ነገር አካል ነውና ለአንድ ነገር አክሰሰሪ ነው ትንሽ የተለያየ ደረጃ ስለሆነ ማለት ነው እሺ ሌላው በተለይ የቾራ የኦሪቱን ጋድ ሪጀክት በማድረግ ይታወቃል ማለት ነው የኦሪቱን አምላክ ስፒኖዛ የሚያየው እንዴት ነው የሰዎች ፕሮጀክሽን የሰዎች በአመለካከታቸው ባስተሳሰባቸው የሰሩት አምላክ ነው እንጂ ሰዎች የፈጠሩት አምላክ ነው እንጂ ዲቫይን የሆነ በስርዓት ሰዎች አሁን ላይ ልንከተለው የሚገባ አምላክ አይደለም ይለናል እና ጽሁፎቹንም ይቃወማል ለምሳሌ scripture is not the word of God but written by humans according to their understanding scripture ይሄ የመጽሐፍ ቅዱስ ቃል የምንለው የፈጣሪ ቃል አይደለም የሰዎች ቃል ነው ኖርማሊ ያው ሰዎች ነው የጻፉት ሁሉንም scripture ያው በመንፈስ ቅዱስ እየተመሩ የሚል አይዲያ ነው ከፈጣሪ ወደ ፈጣሪ የሚያቀራርበውና ስፒኖዛ በመረዳታቸው ልክ ሰዎች የጻፉት ነው ይለናል በመረዳታቸው ልክ መሆኑን መካድ አይቻልም ምክንያቱም ሁሉም scripture ላይ የምናየው የመረዳት የሐሳብ ልዩነት ኦር የሐሳብ እንትን ለምሳሌ አንድ ነገር ሶስት ሰዎች ቢያብራሩት ሶስቱም ሰዎች በራሳቸው መንገድ እንደሚያብራሩት ነው
ወንጌልን ብንሄድ ከወንጌል ሉቃስ የራሱን ቪው ማቴዎስ የራሱን አመለካከት which means ማየት የቻለውን በቦታው የነበረበትን እና ትኩረቱን የሳበውን ነገሮች ጽፏል ምናልባት እነዚህ እንዲሟሉ ተደርጎ በመንፈስ ቅዱስ የታቀደ ነው ምናምን የሚል መልስ ሊኖረው ይችላል እሱ ለሃይማኖቱን በደንብ እንትን ለሚሉ ሰዎች ተን የስፒኖዛን አይዲያዎችን ቀጥል አንደኛ እሱ ቅድም ሚራክልስ ላይ አውርቼ ነበርና እነዚህ ተአምራት ምናምን የሚባሉት ነገሮች ተፈጥሯዊ ኢቨንቶችን ያልተረዱ ናቸው ይላል ተፈጥሯዊ የሚባሉት እንትኖች ያልተረዱ ናቸው happen የሚያደርጉ ናቸው በተፈጥሮ ፕሮሰስ ውስጥ ይላል ሌላው ደግሞ ያው አይሁዶች እሱም አይሁድ ነው ኖርማሊ ከነሱ ነው የወጣው ነገር ግን ይሄ ተመረጡ people chosen people ምናምን የሚባል ነገር አይቀበሉም God doesn't do favorites ይላል God ይሄ ሞደው ልጄ ነው ያኛው ትንሽ አነስ ያለ ሞደው ልጄ ነው አይልም የሚል አይዲያ ያመጣል ስለዚህ ምንም የተመረጠ ህዝብ የሚባል የለም ሁሉም ህዝብ እኩል የፈጣሪ ልጅ ነው ከሆነ የሚል ሐሳብ ነው ማለት ነው so divine punishment የሚል ደግሞ አይዲያ አለ እሱም አይቀበሉም እንግዲህ ምናልባት ሲኦል ልንለው እንችላለን ሰው በኃጢያቱ በምኑ የሚቀጣው ነገር አይቀበልም እና ያ የሰው ልጅ ምናብ የፈጠረው ነው ይላል so ስለዚህ ምን ሆነ ማለት ነው ሪሊጅን በሂደት በመሪዎቹ በሰው እጅ ደግሞ በመቆየቱ የሰው እጅ ደግሞ ማበላሸውም ነገር ስለሌለ ሃይማኖት ሰዎችን የመቆጣጠሪያ ያስፈራሩ የመቆጣጠሪያ መንገድ ሆነ ይለናል እንደዚህ ይለንና ግን ስፒኖዛ ይሄኛውን ተችቶ ብቻ ያበቃም ምናልባት ምን ያደርጋል የሆነ የነጻነት መንገድም ለመጠቆም ይሞክራልና ምንድነው የሚያደርገው አንዳንድ ሞር ኤቲስቲክ እንደሆኑ ፈላስፎች ፈጣሪን አጥፍቶ በቃ ባዶ ሜዳ ላይ ተቀመጡ አይነት ሐሳብ ያመጣ ምን ያደርጋል ፈጣሪን እንደው ሞር ኤክስፓንድ ያደርገዋል ነው የሚሉት ሞር ምንረዳበት ሞር ወደ ፈጣሪ ምንቀርብበት ሞር ፈጣሪን አንደርስታንድ ምናደርግበት መንገድ ክሬት ለማድረግ ይሞክራል ነው የሚባለው ሶ ምን ይላል the more you understand nature the more you understand God የሚል አይዲያ ያመጣል ሶ ምክንያቱም ፈጣሪ ምድርን ስለፈጠረ ምድርን የፈጠራት ምድር ደግሞ የፈጣሪ መገለጫው ስለሆነች ፈጣሪ ቀጥታ ሄደን ልንረዳው ልንነካው ልናየው ልንዳብሰው ስለማንችል የፈጣሪን መገለጫውን ስራውን ከተረዳን ራሱን ፈጣሪን መረዳት እንችላለን የሚል አይዲያ ያመጣልና ስፒኖዛ ፈጣሪ አይቀጣህም ፈጣሪ ያንዳንዱ ስራህን ሲመለከት አይውልም ፈጣሪ አለ በቃ እሱ ቦታው ላይ ከፍታው ላይ ተቀምጧል ነው የሚለው ሶ ይሄንን አንደርስታንዲንግ ስትይዝ ፈጣሪ እንደማይቀጣ ስታስብ አሁን ይመለከተኛል ያንዳንዱን እንደ እንትን ካሜራ ምናምን ብለህ አታስብ ነገር ግን ፈጣሪን በከፍታውና በተፈጥሮ ውስጥ ስትፈልገው ትጠቀማለህ ነፃ ትወጣለህ ከነዚህ በፍራቻ ከሚመጡ አስተሳሰቦች ራስን ታገላለህ የሚል አይዲያ ያመጣል ማለት ነው ሶ እዚህ ላይ ለምሳሌ እውነተኛ ደስታ የሚባለው ምንድነው ሚሊዮን አይዲያ አንዳንድ አይዲያዎች ደግሞ የሱ ፍልስፍና ያሳቦች እናንሳ እውነተኛ ደስታ የምንለው እንደዚህ ይለናል እሱ true happiness comes not from pleasure but from understanding እውነተኛ ደስታ ከርካታ ሳይሆን ከመረዳት ነው የሚመጣው ይለናል ማለት ነው pleasure passes understanding stays አይነት አይዲያ ይመስላል ምክንያቱም የሆነ እርካታ ደስታ ያልፋል ድጋሚ ሌላ ያስፈልገዋል በትላንትና እርካታ ደስታ መኖር አይቻልም ስለዚህ መረዳት ግን አብሮን ይቆያል ከሚል አይዲያ የመጣ ይመስለኛልና በተለይ እሱ ከፕሌዠር ጋር ምናልባት በዚህ ዘመን ቢኖር አሁን ላይ ይሄ ፕሌዠር እና የኮንሱመሪዝም ያለውን እንትን በጣም ሳይቃወምና ሳይተች አይቀር ምክንያቱም በፕሌዠር አሳዳጆች ይላቸዋል በዛ ዘመንም እንደዛ አይነት ሰዎች ነበሩ ማለት ነው ፕሌዠር ብቻ የሚያሳድዱ ግን ደስታን የማያገኙ በጣም እርካታን የሚያገኙ የሚመስላቸው ግን ላይፋቸው ባዶ የሆነ ሰዎች አሉ የሚል ሐሳብ ይነግረናል ማለት ነው ስፒኖዛ እሺ አደገኛነቱ ላይ ለምን በተለይ ብዙዎቹ አደገኛ አድርገው ለምን እንዳዩት እንዳደገኛ ፍልስፍና ለምን እንደሚታይ ባንዳንዶች በተለይ በሚፈሩት በሌሎች ደግሞ በጣም እንትን በሚሉት በተለይ ላይፍ ስታይሉ እንትኑ ምናምን እንደውም በጣም በብዙ ገጣሚዎች በጣም በብዙ
አይ ዶንት ኖ እንግዲህ አርቲስቶች ምናምን ከመጠቀሱ የተነሳ በቃ መጽሐፉ ቀለል ያለ በደንብ ዝም ብዬ ቀለል አድርጌ ማነበው ፍሎ የሚያደርግ ምናምን መስሎኝ ነበር ግን በጣም ዲፕ ኮምፕሌክስ እና ያንዳንዷን ዲፋይን እያደረገ የሚሄድ ኮምፕሊኬትድ ነው ምናልባት በጣም ፖኤቲክ የሚባል ሴንስ የለውም አንዳንድ አይዲያዎቹ ጋር አንዳንድ ቦታዎች ጋር እንደዛ አይነት እንትኖች ያሉት እንጂ በቀላሉ የሚሄድ እንጂ እንትን አይነት መጽሐፍ ሆኖ አላገኘሁትም እንዴት የሁሉ ሰው አነበበው እስክል ድረስ በኋላ ላይ ነው ይሄ በቃ በላይፉ ነው አብዛኛው ሰው የተማረከው በሚኖርበት መንገድ ምክንያቱም እንደ ራሱን ሶሊቲዩድ አድርጎ እንደ ከተማ መሎክሴ ነው የኖረው በቃ ስራውን ይሰራል መጽሐፉን ይጽፋል ከሰዎች ጋር ብዙም ግንኙነት የለውም ምናምን አንዳንዴ ላይፉ ይገዛና መጽሐፉ ብዙም ሳይነበብ ብዙም ኮት ሳይደረግ ያልፋል እንደዛ አይነት ነገር አይቼበታለሁ ተቺዎቹ የሚፈሩት ነገር አንደኛው ምንድነው ፈጣሪ የሚፈርድ ካልሆነ ላይ ቁጭ ብሎ ታዲያ ይሄንን ሞራሊቲ ማን ይቆጣጠረዋል ነው የሚለው ሞራሊቲን ወይም ግብረገብን ወይም ክፉና በጎ የሚባሉት ነገሮች ማን ነው የሚቆጣጠረዋል ነው የሚሉት ፈጣሪ ደግሞ at the same time ፐርሰናል ካልሆነ ቀጥታ ከሰዎች ጋር እንደዚህ ግንኙነት ከሌለው ማህበረሰብን ግለሰብን ማን ነው ኮንትሮል የሚያደርገው ሆልድ የሚያደርገው የሚመራው የሚሰራው ማን ነው የሚል ጥያቄ ያነሱለታል ኖርማሊ ስፒኖዛ በእነዚህ አይነት ነገሮች ብዙም ባዘር አያደርግም እሱ በምክንያትና በመረዳት ነው የሚያምነው ምክንያትና መረዳት ጋይድ ያደርገናል የሚል ሐሳብ ነው ያለው ትልቁ ሌጋሲው ምንድነው ሴኩላር ዲሞክራሲ ለማስተዋወቅ እንትን ብሏል ሞክሯል which means ሴኩላር ዲሞክራሲ ማለት ዲሞክራቲክ የሆነ ሲስተም ሆኖ ነገር ግን ሃይማኖት ያልገባበት አሁን ላይ ሴኩላሪዝም የምንለው ቸርች ኤንድ ስቴትን የለየውን አይዲያ ኢንስፓየር የሚያደርግ ሐሳቦች አምጥቷል በኋላ ላይ እሱ ከሞተ ከረጅም ዓመት በኋላ ተግባራዊ ለመድረግ የተንቀሳቀሰውና አሁንም ድረስ ያለው ማለት ነው ቸርች ኤንድ ስቴትን የሚለይ ሲስተም ማለት ነው አልበርት አንስታይን በጣም ፌመስ ኮት አለው ስለ ስፒኖዛ እንደዚህ ይላል I believe in Spinoza's God who reveals himself in the lawful harmony of the world አንስታይን በአምላክ ካመንኩ ማምነው በስፒኖዛ አምላክ ነው ይላል እንደውም ስፒኖዛን ብዙዎች እንዲያነቡ ምክንያት የሆነው አንስታይን ነው ለአንስታይን ካላቸው እንትን አንፃር እንዴት የስፒኖዛ አምላክ ማን ነው አንስታይን ይሄን ያክል ያወራለት ብለው ብዙዎች ስፒኖዛን ወደ ማንበብ ተገፋፍተዋል ማለት ነው በዓለምን ሃርመኒ ባለው መንገድና በህግ በሚመራው በስፒኖዛ አምላክ አምናለው ነው የሚለው አንስታይን ማለት ነው በመጨረሻ አንስታይን ለመረዳት ያለው ሌቭል እጅግ በጣም የሚገርም ነው ብዙ ጊዜ ብዙ ፈላስፎች ላይ ያን ያክል አናየው ምናልባት ስለ ሎጂክ ምናምን ሊሆን ይችላል አንደርስታንዲንግ ግን ቢዮንድ ዳት ሌላ ነው እና እንደዚህ ይላል ስፒኖዛ do not weep do not hate do not fear understand ይላል ማልቀስ አያስፈልገውም መጥላት አያስፈልገውም መፍራት አያስፈልገውም መረዳት ነው የሚያስፈልገው ይላል መረዳት ከብዙ ነገሮች ነፃ የሚያወጣን መንገድ ነው ይለናል ማለት ነው ፈጣሪ በሰማይ ያለ አምላክ አይደለም ይሄ ፈጣሪ በምድር ላይ የሚገለጠው የምናየው ነው ሰማይ ላይ ካለው ፈጣሪ ጋር በስርዓት ቢኖር ራሱ ምንም ግንኙነት እናንተን መፍጠር አንችልም አጠገባችን ካለው በሁኔታዎች በሚገለጠው አምላክ ጋር ነው ግንኙነት ሁሉ ሊኖረን የሚችለው መረዳት ሁሉ ሊኖረን የሚችለው እና በዚህ ልክ ስፒኖዛን ልናየው እንችላለን በጣም የራሱን ክሬት ለማድረግ የሞከረ ስለ አምላክ ስለ ፈጣሪ ያለውን አመለካከት ጋይድ ለማድረግ ለመቀየር የሞከረ at the same time ደግሞ humblyና genuinely በገባውና በተረዳው ልክ ለመኖር የሞከረ ፍልስፋ ነው መጽሐፎቹን ልታነቧቸው ትችላላችሁ I think ቴሌግራም ላይ ሼር አደርጋለሁ ሁለት የሱ ተላለቅ የሚባሉት መጽሐፎች ስላደመጣችሁኝ ከልብ አመሰግናለሁ